መስራት ማገልገል እና አንድ እርምጃ ወደፊት እንዲሄድ ማድረግ በጣም ከባዱ ነገር ምንድነው? አንተ ስትሰራ ያንዲት ነገር ነው እየሰራ ያለው። መሪ ስትሆን ግን you have a team። ስለዚህ የሌሎችንም አይምሮ የነሱንም ጋይድ ማድረግ ነው። ስለዚህ ከባዱ ነገር ብዙ ሰው አይተ ከሆነ መሪ ይሆናል፣ ግን ከዛ በኋላ ያንን ስራ ራሱ እየሰራ ታገኘዋለህ። ቲምህን ቢልድ ማድረግ አለብህ፣ ማሰልጠን አለብህ፣ ማመን አለብህ። ትረስት ቢልድ ሳታደርግ መምራት አትችልም። አይ እነሱ ቢያበላሹት እያልክ መምራት አትችልም። እና ብዙ ነገር አንድ መሪ ላይ ከባዱ ነገር መጀመሪያ የራሱ ማይንድ ሴት መቀየር ነው። አሁን ስራውን ለሆኑ ሰዎች ነው የሚሰጠው፣ እሱ ብቻውን አይደለም የሚሰራው። ሌሎችም ፓርት አላቸውና እሱ በሚፈልገው መንገድ አንድ፣ ሁለተኛ ደግሞ እሱ ሁሉንም ነገር አያውቅም። መሪ ነው ማለት ሂዝ ኖሌጀብል ነው በሁሉም ኤሪያ ማለት አይደለም። እያንዳንዱ የቲም ሜምበር የትኛውም ሌቭል ላይ ሆኖ ከምክትል ጀምረህ እስከ ጽዳት ድረስ የተለያየ ኖሌጅ ይዘው እንደመጡ መረዳትና እንዴት ያንን እውቀታቸውን በጋራ ሊጠቀሙበት እንደሚችሉ መገንዘብ ይመስለኛል። ግን ሁሉን ነገር ያ ወንበር ላይ ነው ስላለው፣ ያ አመራር ላይ ነው ስላለው ሁሉንም እጠቀምበታለሁ እኔ ብቻ አዛዥ ካለ ያ መሪ ይወድቃል። ግን ያ ምንድነው ጋይድ ማድረግ ነው፣ ፋሲሊቴት ማድረግ ይመስለኛል መሪነት ለኔ። ውስጥ ያሉትን ሰዎች የበለጠ ፖቴንሻላቸውን እንዲወጡ፣ እነሱም እንዳንተ ኢሞሽናል ናቸው፣ ስሜት አላቸው፣ ቻሌንጅ አለባቸው፣ እሱንም መረዳት። ከዛ ደግሞ መረዳት አሁን ብዙ ጊዜ መሪ ስትሆን ይሄ ኢምፓቲ የምንለው ነገር አይ ምራራ ከሆነ ይቀብጣሉ እንትን ይሉኛል አይደለም። በእነሱ ቦታው ዲሲሽን ሜከር ነህ። ስለዚህ እነሱን ትረዳለህ፣ እነሱን ታሰለጥናለህ፣ የነሱን ኖሌጅ እንዲጠቀሙበት ሰፖርት አድርጋለህ። ካምፓኒው ያስቀመጠውን ወይም ደግሞ ያንተን ራዕይ ዳር እንዲያደርሱ they are your support team ማለት ነው። ክፍልፍል ያለ ከሆነ እዛ ጋር ብቻ ነው የምትታገሉ። ስለዚህ ወደ ራዕይህ፣ ወደ ተቋሙ ራዕይ፣ ወደ አስቀመጥከው ነገር ሰብሰብ እንዲሉ ልትሰራ ይገባል ማለት ነው። ስለዚህ you have a lot of work, not giving order ማለት ነው። እነዚህ ነገሮች በደንብ አድርጎ ማስተዋል ማሰብ ያስፈልጋል ብዬ አስባለሁ። ኔጌቲቭ ኮሜንቶች እንዴት ነበር ማኔጅ የምታደርጊው? የትኛውም ቦታ ላይ ኔጌቲቭ ኮሜንት አለ። በተለይ ሰዎች በሚያዩት ቦታ ላይ ስትሆን ደግሞ አሁን የተሰቀለ ነገር ሲሆን ሁላችንም ቤት ውስጥ ያለን ሰዎች እናየዋለን አይደል? ስለዚህ የአመራርነት ቦታ ላይ ስትሆን ለኮሜንት በጣም የተጋለጥክነ። ሁሉንም ሰው በእኩል ደረጃ ደግሞ አታስደስትም። የምታስደስተው ይኖራል፣ የምታስከፋየው ይኖራል። ግን እንዴት ነው ማኔጅ የምታደርጊው ካልከኝ፣ ነገ ከዚህ ወንበሬ ቦርድ ነገ ቦታ ብቀያየር ምን አይነት አገልግሎት እንዲሰጡ ይፈልጋሉ የሚለው ሁሉ ያስባለሁ። ማንም ሊሆን ይችላል የሚመጣው፣ ሰራተኞቼ ሊሆኑ ይችላሉ፣ ባለጉዳይ ሊሆኑ ይችላል። ነገ ቦታ ብንቀያየር እንዴት ነው ትሪት መደረግ የምፈልገው? ሁለተኛ ደግሞ ቅድም እንዳልኩ ዘመን ጊዜ ተሰጥቷል ለዛሽ ቦታ አይደል? በዛ ዘመኔ ምን ሰርቻ አለፍኩ የሚለው ሁሌ በቃ ቻሌንጅ ያደርገኛል። ብዙ በነበርኩባቸው ጊዜዎች አርፍ ያለው ብዬ አላስብም። በተቻለኝ አቅም የምችለውን ጊዜዎችን ለመጠቀም ሞክሬያለሁና በዛ ጊዜ ላይ የሚያንገበግበኝ ነገር ያችን ነገር ሳላጣ በፊት ምን መስራት አለብኝ የሚለው ነው። ስለዚህ እንደዛ ሰርተህ ኮሜንት ስትደረግ ኢትስ ኦኬ። ሁሉንም ስለማታስደስት ስድብ ሊጻፍልህ ይችላል። በአንተ ፐርስፔክቲቭ አላዩትም ሰዎች ሁሉ፣ በአንተ መነጽር ሊያዩት አይችሉም። ግን አንተ ስታየው ነገ ማትቆጭበት፣ ነገ አይ ባላረገው ማትለው፣ ነገ የማታፍርበት መሆኑን ማሰብ እንጂ ኮሜንቶቹን በተቻለኝ አቅም ላይክ አይ ዶንት ዋንት ቱ ሲ እንትኖቹን ይሄ የሚጻፉትን ነገሮች ብዙ ነገሮች አላይም ነበር። ጊዜውም አይኖርህም ባይዘው እንደ ኮሜንት ፎሎ ማድረግ መመለስ ምናምን ሪሊ ስራ ላይ ስትሆን እንደዛ አይነት ጊዜ አይኖርህም። ግን ፐርሰናሊ ቦልድ ወጥተው ደግሞ የሚመጡ ኮሜንቶች ላንተም ሰፖርት ነው፣ ፊድባክ እኮ ነው አይደል? ሰው ኮሜንት ሲያደርግ ሜቢ ብላይንድ ስፖቶች አሉን ማናያቸው ሰዎች እኛ ላይ የሚያዩት። አንተ በመስታወት እስካላየ ድረስ ፊት ላይ ያለውን ማየው እኔ ነኝ። ስለዚህ ሰዎች ፊድባክ ሲሰጡ ያላየው ሊሆን ይችላልና ኦኬ ታያዋለህ። ካንተ ቫልዩ የምትላቸው ያካስቀመጥካቸው ከጎልህ አንፃር ኦኬ የሰጡ ነገር ጥሩ ከሆነ ስላላየው ታሻሽለዋለህ። በፍጹም ካንተ ጋር የማይገናኝ ሐሜት፣ ትችት፣ አሉባልታ ከሆነ ደግሞ ታልፈዋለህ። ለምን ያንተ ዓላማ እዚህ ጋር አይደለም። ያው አብርሽ ስፖርት እንደምወድ ታውቃለህና ሩጫ ላይ የሮጥክ መንገድ ላይ የሚያጨበጭቡልህ አሉ፣ የሚጮሁብህ ሰዎች አሉ። ቆም ብለህ ለምን እንዲያላችሁኝ ወይ እሰይ አትልም። ጎልህ ያንን መስመር ማለፍ ነው። ስለዚህ ወደዛ መስመር ነው የምትሄደው ማለት ነው።
ይሄ ወርክ ላይፍ ባላንስ እንግዲህ ሁሉ ጊዜ ሳይሽ ስራ ላይ ነው ያለሽው እንዴት ነው ኖርማል ህይወትሽን ወይንም የቤተሰብ ህይወትሽን ከልጆችሽ ጋር ያለሽን ጊዜ ከዛ ደግሞ ስራ ማኔጅ የምታደርጊው እንዴት ነው? ስራና ህይወት ይለያያሉ ወይ? work is life is work ይባላል አይደል? የምትሰራው ለምንድን ነው? ህይወቴ ስራዬ ውስጥ ነው ያለው፣ ስራዬ ህይወቴ ውስጥ ነው ያለው። ስለዚህ ልጆቼን ማሳደግ የኔ ኃላፊነት ነው። ወርክ ላይፍ ስራና ህይወት ብቻ አይደለም፣ ሶሻል ላይፋችን አለ፣ ስፒሪቹዋል ህይወታችን አለ፣ ጤናችን አለ አይደል? መዝናናቱ አለ። ሁሉ ነገር ኢንክሉድድ መሆን አለባቸው። ስራ ብትል ከሆነ ጊዜ በኋላ ራስ ትቃጠላለህ፣ ጤና ይጓደላል፣ መስራት የምትፈልገው ቦታ ላይ ሳትደርስ ነው የምትቀረውና እነዛ የኔም ኮንሰርኖች ናቸው። ግን እንደው እንደ ኤክስፒሪየንስ በተለይ አሁን ስራ ላይ ያለን ሴቶች ምን ማድረግ አለባቸው የሚለውንም ስለሚጠቅም ከበፊት የነበረው ቤት ውስጥ ሴቶች ናቸው ያሉት፣ ብዙ አይወጡም። ስለዚህ ለዛ እኩልነት ነበር የምንታገለው አይደል? they have equality ይምጣ፣ ኢኩዊቲ ይምጣ፣ ፍትሃይነት ይምጣ። አሁን ደግሞ እየሰራን ያለው ሴት ላይ ደግሞ ብዙ ሀት ነው ያለ፣ አይቀንስም። ባይዘዌ እናትነት፣ ልጅነት፣ ለቤተሰቦች ልጅ ነህ፣ ለሚስት ለባልህ ሚስት ነህ፣ ለልጆች እናት ነህ። ከዛ ዛኛው ጋር ደግሞ ሪስፖንሲቢሊቲ ያለብህና በአሁን ጊዜ ላይ በጣም ቻሌንጁ አንድም ይሄ ይመስለኛል። ውጪም ሰርተህ ስትመጣ ግን ለኔ ልጆቼ ላይ ካልሰራሁኝ፣ ለልጆቼ እናት ካልሆንኩኝ ለማንም አልጠቅምም። ያ የምሰራው ማይንድ ሴት ላይ ከወጣቶች ጋር ከሴቶች ጋር ነው የምሰራው። እኔ ያልኖርኩበትን ለሌላው ላካፈል አልፈልግም። ስለዚህ በተቻለኝ አቅም የፋሚሊ ህይወቴ ፕራዮሪቲ ነው። ልጆቼ የምሰራውን ነገር በአንዱ ልጄ በጣም ትንሽ ነው፣ ብዙ አንደርስታንድ አያደርግም። ግን ትልቁ ልጄም ባለቤቴም ወላጆቼ የምሰራውን ነገር በደንብ ያውቃሉ ስልህ እያንዳንዱንም ሰጠውንም ትሬኒንግ መጀመሪያ ከነሱ ጋር ነው ማወራው። ለምሳሌ ጠዋት ከልጄ ጋር ወክ እናደርጋለን። ወክ ስናደርግ ለምሳሌ ዛሬ ትሬኒንጌ ስለ ኢሞሽናል ኢንተለጀንስ ከሆነ ኢሞሽናል ምን ታስባለህ? ዛሬ እንዲህ አይነት ትሬኒንግ አለኝና በዚህ ነው እኔ ማስበው። እሱም ሐሳቡን ይሰጣል። ትሬኒንጉ እዛ ነው የሚጀምረው። ከዛ ቁርስ ስንበላ ደግሞ ባለቤቴን ባለበት ሐሳብ እንጨምርበታለን። ስለዚህ ለሰው የማቀርበው ትሬኒንግ ከነሱ የተጨመቀ ነው ማለት ነው። ስለዚህ they know that የት እንዳለሁኝ ለምን እንደምሰራ ያውቃሉ። እግዚአብሔር ሲረዳህ ደግሞ ሰፖርቲቭ ፓርትነር ካለህ በጣም ጥሩ ነው። ለኔ ባለቤቴ የምሰራቸውን ስራዎች ሰፖርት የሚያደርግ እንድሰራ የሚገፋ፣ እንዲያውም አንዳንዴ በቃ ትደክማለህ አይደል? አይ ሰሞኑን እያነበብሽ አይደለም ብሎ፣ ለምን አነበብሽ ሳይሆን እያነበብሽ አይደለም ብሎ ብዙ መጽሐፎቹን እሱ ነው የሚገዛልኝ። መጽሐፎቹን ያመጣል። አይ ቲንክ ባለፈው ስታወሪ ሰምቼሻለሁ፣ ይሄኛውን መጽሐፍ ደግሞ ብታነቢው፣ አንዱን እያነበብኩ ልጨርስል ይሄኛውን መጽሐፍ ተጨማሪ ገዝቼ ይልሻለሁ ብሎ በደንብ ሰፖርት የሚያደርገኝ። ይደክመሃል እንትን ስትል አንቺ ጀግና ነሽ፣ ይሄ እኛም ለራሳችን የምንጠቀመው እሱ ነው ሰፖርት የሚያደርገኝ። ከቢሮ ስመጣ ደግሞ ይሄ ደክሞኝ ነው የምመጣው፣ ወክ እናድርግ ብሎኝ አብሮኝ ወክ ያደርጋል። ስለዚህ we are involved በዛ ስራ ውስጥ። ሰው ሲያይ አዎ ሀና ነች ወታ የምትናገረው፣ ሀና ነች ስራ ላይ ያለችው። the whole family is supporting ሁሉም ከኔ ጋር አብሮ ነው እዛ መድረክ ላይ የሚቆመው። እኔ በመድረኮቼ ባለኝ ሳላመሰግን፣ የእውነት ነው ደግሞ ሳላመሰግን ቀርቻ አላቅም። የልጆች ነገር እንዳያሳስቡን ብዙ ነገር ሰፖርት ያደርገኛል። ስለዚህ ባላንሱን ያመጣ ነው። አንድ ኦፕን ዲስከሽን አለን። ለምን እንደምሰራ አንድ ቦታ ላይ ሳይድ ለምን እንደምሄድ፣ ለምን ያህል ጊዜ እንደምቆይ፣ ኢምፓክቱ ምን እንደሆነ ቀድመን ዲስከስ እናደርጋለን። ስለዚህ ባላንሱን አንድም ፓርት በማድረግ እንዲያግዙኝ በማድረግ እነሱ ደግሞ የሚፈልጉ ጊዜ አለ። አይ ይሄ ሲሉ ደግሞ ከቤተሰብህ የሚበልጥ የለም፣ ይውል ማኔጅ። ስለዚህ ለሁሉም ነገር ለሁሉም ተግባሮችህ እኩል ሰዓት መስጠት ማለት ሳይሆን ለሁሉም ግን በየጊዜው ምተምንላቸው ያስፈልጋል። ስፖርት መስራት አለብህ። ከ24 ሰዓት መቼም 24 ሰዓቱን በሙሉ አልሰራም አብርሽ። ስለዚህ ጠዋት አለኝ። ጠዋት እንዳልኩ ከልጄ ጋር እያወራሁኝ አብረን ጆግ እናደርጋለን። ኦኬ። ካልሆነ ደግሞ ቤታችን ውስጥ አንዲት ትሬድሚል ገዝተናል፣ እዛ ላይ እንሰራለን።
ስለዚህ ፊዚካሊ ያለው ነገር አይቀርም ስፒሪቹዋሊ ያለው ትጸልያለህ ምክንያቱም ሁሉም ነገር ላይክ እንኳን አይደለም እኛ ይሄ መንፈሳዊ የሚባል ሀገር ውስጥ ያለን ሌላም ሀገር ዮጋም ይሁን ምንም ሰርተው ወደ ውስጣቸው ማየት ይፈልጋሉና ያንን ወደ ውስጥ ካላየ ወደ ውጭ የምታወጣው ነገር አይኖርምና ባላንሱን መጠበቀው እንግዲህ በዚህ መልኩ ነው ማለት ነው